Fafi Tube, join our family. ይች ሴትዮ የምትለውን እናዳምጣት። ቢዲአን ለመስራት ሱናውን አድበስባሽ የሰላም እንቅፋት ተውሳክና ረባሽ የክፋት ጠበቃ የሰይጣን እንባባሽ ጥላቻን በሐሰድ ስሜት ጋር ያሰረው ሐቅን በመቃወም ጥመት ያከሰረው ተውሂድን እንዳያይ በሽርክ የታወረው አእምሮውን ልቡን ሁራፋት ያጠረው እስኪ በምን ሂሳብ ከአማኝ እንቁጠረው። ስሚ በማይመጣ መተሽ ሰው አትነካኪ። ምንም ያሉት የለም እውነትን እወቂ። አሁን አንቺም ሰው ነሽ፣ ደብተርሽን ይዘሽ ልትተቺ መጣሽ በግጥም አድርገሽ። ሊያውም የመሻሪዕን ያንን ውድ ጀግና ውሃብያን ሁሉ ላደረገው መና ተቀበይ ብለሽ ያነበብሽው የክፋት ጠበቃ የሰይጣን እንባባሽ ጥላቻን በሐሴት ስሜት ጋር ያሰረው ሐቅን ለመቃወም ጥመት ያከሰረው የኔ ብለሽ ያልሽው ይሄ እኮ ጃሂሉ እሱ ነው። ጌታውን ሳያውቅ አስተምራለሁ ብሎ የደፈረው አልተገለጸም አለው ብሎ በሱ ኡመቱ ያፈረው የፍጡርን ባህሪ ሙሉ በሙሉ ደፍድፎ ያመነው ያ ጎፈሪያችሁ ቦርጩ ወጣ ያለው ስሙን ብለው ያሉት እሱ ነው፣ ሁሴን ነው። ለተተቺ ብለሽ ያመጣሽው ጀግና ልንገርሽ ስለሱ ቃላትን ባይበቃ የእውቀት ምሁር ነው የኢስላም አንደኛ ሐቅን ለማሳወቅ እንቅልፍ የማይተኛ ለብዙሃን ሰዎች አባትም ኡስታዝም ሆኖ የሚያኮራ ጀግና ተወዳጅ ነው ባጢል የማይፈራ ሐቅን ለማሳወቅ ሁሌ የሚተጋ ጀግና ተወዳጅ ነው ባጢልን ለማክሰም ሁሌ የሚለፋ እኔ ለኡስታዜ ቃል አጣሁላቸው መላው ነው የጠፋኝ ምን እንደምላቸው። ውይይት ቢያቀርቡ ለዛ ለሁሷችሁ ከጀግንነታቸው ከአንድም ሁለት ጊዜ ሳይቀበላቸው ይተኛል በጊዜ። አይ ዋሃብያ አይ አካል አምላኪ በኡስታዜ መተሽ ሰው አትነካኪ። መግጠም እንደቻልሽው እኛም ጥበብ አለን ካንቺ በተሻለ በጥሩ አቀራረብ በግጥም አድርገን እውነትን ማሳወቅ። ጊዜ አጣሁኝ እንጂ ብዙ ለመናገር ስለዛ ጎፈሬ ከፍ ጋር ተቀምጦ ስላወራው ወሬ። ካፊር ሆኖ ሳለ ለካፊር መልስ ያጣው የውሃብያ ጀግና ከእውቀት የጸዳው። በዚሁ ከቀጠልኩ ብዙ ማለቴ ነው። መዳም የጠራችኝ በሉ መሄዴ ነው። ታይ አትንኪብኝ ኡስታዜ እሱ ነው። ለሌሎቹ ኡስታዝ ለኔ ግን አባት ነው። ይሄን ስትሰሙ የኡስታዜ ልጆች አደራ ይክፋችሁ፣ እውነቱ ይሄ ነው። ሁሉም በልቡ ውስጥ ይዞ የሚዞረው ኡስታዝም አባት ነው። Fafi Tube, join our family. ጉድ አለ ኢዮዳብ ጉቶ አሁንም ሌላ ዲቤት እንዲካሄድ እየሰራ ነው። ኢዮዳብ ጉቶ ተው ብያለሁ። ኢዮዳብ ጉቶ ተው፣ ይሄን ህዝብ እንዳታዋርዱ፣ ይሄን ህዝብ ሌላ ውርደት እንዳታከናንቡት። በቀደም የተሰራውን አይታችኋል። በውሱና በፎይ በአንድ ቀን ከ40 ሰው በላይ ነው ሻሃዳ የያዘው የሰለመው እያልኩ ነው። ሌላ ዲቤት ከተካሄደ ትልቅ የውርደት ነው። ህዝቡ እንዳለ ግልብጥ ብሎ በወረፋ ነው የሚሰልመው እያልኩ ነው። በወረፋ ሻሃዳ ይቀበላል እያልኩ ነው። እመነኝ። ሌላ ዲቤት ከተካሄደ ትልቅ ውርደት ነው። ምናልባት እነዚህ ልጆች እነዚህ የሙስሊም አስተማሪዎች በእድሜያቸው እንዳትገምቷቸው። ሰው በእድሜው ሳይሆን በእውቀቱ ነው የሚለካውና እነ ኢብሮ፣ ኢምራን፣ ማሂር፣ አህመድ፣ አቡበከር እነ ኡስታዝ ወሂድን ማቶ ኡስታዝ ወሂድ ቶፕ ነው እሱ ተውት። እነዚህ ሰዎች አሁን የጠራሁላችሁና ሌሎችም በቁጥር ራሱ ጠርታችሁ አጨርሷቸው። በጣም እሳት የሆኑ ኡስታዞች ናቸው ያሉት ታዳጊዎች እና ምንድነው በቤተ ክርስቲያን ያለፉ ልጆች ናቸው። መጽሐፍ ቅዱስን በኢብራይስተኛ፣ በእንግሊዘኛ፣ በግሪክኛ፣ በላቲንኛ በፈለከው ነገር ጥጥት አርገው የመጡ ናቸው። የድቁና ማዕረግ ያላቸው ናቸው። ከቤተ ክርስቲያን ሰርተፊኬት ያላቸው ልጆች ናቸው። እንዳትንቋቸው እያልኩ ነው። እንዳትሞክሯቸው ድጋሚ እያልኩ ነው። አሁን ከኢምራን ጋር ሌላ ድቤት እየተባለ ነው። የለሁበትም ተው ብያለሁ። ተው በሏቸው። ህዝባችሁ እንዳታዋርዱ፣ ሃይማኖታችሁ እንዳታዋርዱ። ጋይስ ተው፣ ዝም ብላችሁ ባላችሁ ተቀመጡ። ካልሆነ ግን በቀደም እንዳያችሁት እንደ ሁሱና እንደ እፎይ አይነት ነገር አይደለም። ከዛ የባሰ ነገር ነው የሚሆነው። ዳኛ ይዘጋጃል፣ ደቂቃ የሚይዝ በስነ ስርዓት የሚያወያይ ሰው ተደርጎ ምናልባትም ከ70 ሺህ እስከ 120 ሺህ 200 ሺህ ሰው ሊታደምበት ይችላል ተብሎ ይገመታል። ሁለተኛውን ዲቤት ሌላ ታሪካዊ ስህተት እንዳሰሩ አርፋችሁ ተቀመጡ እያልኩ ነው። ካልሆነ ግን ሞክሯቸው ዌልካም እያለ ነው።
ይመቻችሁ። ለምሳሌ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺን ታያችሁ የአህባሽን ስራ። በቀደም ራሱ ይሄ ግለሰብ ከአህባሾች የተጻፈለት ነገር አለ ብዬ ስላችሁ በምክንያት ነበር። የምሬን ነው የምላችሁ። እኔ ምንም ዝቃጭነት እንደው የበታችነት ስሜት እንኳን ቢሰማኝ አንድ የመልእክተኛን ጠላትና የአላህን ጠላት የቁርአንን ጠላት የሆነውን ሰው የሞራን ድጋፍ አልሆነውም። እኔ ምንም ጭንቅላት ባይኖረኝ እንኳን እንደው እስከ መቼ ነው እናንተ የበታችነት ስሜት ተሰምቷችሁ ነፍስያ እስከ መቼ ነው የሚጫወትባችሁ? ለምንድን ነው እናንተ የማትማሩት? ለምንድን ነው ለእውቀት የማትሳተፉት? ማወቃቃት ካላወቃችሁ የሚያውቅ መሻይክ ከሌላችሁ ሼኮች ከሌላችሁ ለነገሩ የላችሁም። ወደሚያውቁት ሂዱ፣ ተጠጉ፣ ራሳችሁን ትሆናላችሁ። ከዛ በኋላ የምሬን ነው። ደግሞ የመሻይኮችን ዑለማዎች ምናምን የትኛው ዑለማዎች ናቸው? የምሬን ነው። የቱ ይሄ ቀማቴ ልፍስፍሱ ምናምን ይሄ በየሰፈር እየሄደ ምናምን ሰደቃ ነው ጡል ምናምን የሚንጠለጠሉ ነው። ይገርማል ወላሂ ለዚህ። በነገራችን ላይ ድምፅ የሌለው ፈስ ማለት አህባሽ ነው። የምሬን ምናቸው የማይያዝ እንደው ምንም እንደው ጃሂል ምንም ጃሂል ብኮኑ አንድ የመልእክተኛን ጠላት የሞራን ድጋፍ ተሰጠዋለህ። የምሬን ነው። አንድ እነዚህ ሙስሊሞች ብሎ ስምህን 24 ሰዓት ቡና መጠጫ እያደረገ በእስልምና ላይ ትልቅ ጥላቻ እንዳለው እየተረዳክ አንተ እንዴት ለሞራኑ እንትን ትሆናለህ? ባላ ትሆናለህ? ምንም እንደው ማህይምነት ቢይዛችሁ የብሬን ያሳዝናል። ወረበል እዚህ ጋር አንድ ጥያቄ ልጠይቃቸው። ኢነላህ አለል አርሽ እስተዋ የሚለውን የቁርአን አንቀጽ ወደ 7 ቦታ ምናምን ተጠቅሷል። ያንን ስታነቡ እንዴት ብላችሁ ነው እንደዚህ እያላችሁ ነው የምታልፉት? ነውስ እንዴት ነው? በነገራችን ላይ እዚህ ጋር ግራም ነፈሰ ቀኝም ነፈሰ ያ በአመት አንዴ እየከፈክ የሆነ ዛውያ ነገር አመቱ ሙሉ ውሻ የጮህበት ዶሮ እየጫረው የሆነ ቀን የሆነች ምናምን ያሮግት ጋር ምናምን እዛ ምዘልበት ቀጥ አልፎ 4 ነጥብ አላህ እጀለውም ለሚሉት አድርሱላቸው። አንድ ጥያቄ ብቻ ነው የምንጠይቃቸው። ይህን ጥያቄ ከመለሳችሁ አውሩ፣ ካልመለሳችሁ በሚዲያ እንዳትንጫጩ። አላህ እጅ እንዳለው በተለያየ የቁርአን አያ ነግሮናል። ቤትህ መሰለህ እንደ ሚዲያ ፈቃጅ ማን አደረገ? ደግሞ አንተን ስለሱም ሆነ ስለሌላው ያው ሙሉ አካል ባይኖረውም ብዙ አካሎች እንዳለው እኮ ተናግራቸዋል። ስለዚህ አንዱን ብቻ ለይተህ ሳይሆን ሁሉንም እንነጋገርበት ናውጣ ነው የተባልከው እኮ። እንደውም አንተ ኸጢብ ተደርገሃል አይደለ? የሆነ መስጂድ ኸጢብ ነህ። لذلك ውጣና ተወያይ ነው። እስኪ ጥሪው ላንተው ነው ይሄ። ያው እጁን ብቻ ሳይሆን እጁን በንገነጥልባችሁ እጅ የሌለው ጣዖት ታመልካላችሁ ስለሆነ ወይ ከላይ ከፊቱ እንጀምራለን ወይ ደግሞ ከታች ከእግሩ እንጀምርና ሁሎቹንም አካሎቹን እያፈረስን እንመጣለን። ጅምር ጣዖት ነውና እያመለካችሁ ያላችሁት ማለት ነው። ስለዚህ አንዲትን አያና አንዲትን ፓርት ብቻ ይዘ ሳይሆን ሙሉ ሁሉም ጣዖት ስለሆነ ጣዖቱን እናፈራርሰው። እጁን ብቻ ገንጥለን ከተውናችሁ እጅ የሌለው የሆነ ጣዖትን እናመልካለን ብላችሁ መነሳታችሁ ስለማይቀር ማለት ነው። አካል አምላኪነቱ ወደ ውስጣችሁ ስለገባ ስለዚህ ለአንተኛው ሰውዬ ነው ማለት ነው። ይሄ አድርሱለት፣ እንደሚቀበል ተስፋ አደርጋለሁ። ወኢላ በየስርቻው ቪዲዮ እየሰራ ወሃቢያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። ሀገራችን ማንም ሊለያየን ስለማይችል በእምነት አንገናኝም። በሀገራችን ተከባብረን እንኖራታለን እንጂ ወሃቢይ ከዜግነቱ ሀበሻዊ አይደለም። ወሃቢይ ከእምነቱ ሙስሊም አይደለም። እምነቱ ስለማይታወቅ የት እንደመጣ አየው። አወል ይባላል። ይሄ የጀማል አስቱ ወንድም ነው። አነጋገሩን አየው።
ምንም ፍርሃት የለው። አንድ ነን አለ ከክርስቲያኖች ጋር። በቃ ከክርስቲያኖች ጋር አንድ ነን በአንዲት አገር። አገር እኮ ቀላል አይደለም። ኢትዮጵያን የሚያክል የመቻቻል አገር ቀላል አይደለችም። አገር ያስፈልጋል። ወሃቢያሳ ጸረ ሰላም ገና ለገና ከክርስቲያን ጋር ቆመ ብሎ ክርስቲያን ይላል። በቃ ይሄ ነው ሰው። በቃ ግን ፎሎወር የለውም። 100,000 ፎሎወር ብትሰጠው እኮ ለዚህ ያንቀጠቅጥልሃል። ያንተን ሐሳብ ይናገርልሃል። 15,000 ምናምን ነው ፎሎወር። ፎሎ አርጉት። አወል እኮ ፎሎ አርገኝ አይልህም። እንደ ወሃቢያዎች ቻሌንጅ ስጠኝ አይልህም። ፎሎ አርጉት። እኔን እንኳን አርጋችሁ የለም እየጨፈርኩ ፎሎ አርጉት። አወል ይጥረጋቸው። ታንኪው አወል ምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮች ነን አላችሁ። በጣም አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አው አልተገለጸም። ባት አለው። አው ባት አለው። አላህ አለው። የውመ ይክሸፉ አንሳቂን ባትስ ነው። ምን አይነት ባትስ አናቅም። አላህ እጅ አለው። አው እጅ አለው። ምን አይነት እጅ አናውቅም። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በሰሞኑ ጉዳይ ሁሱ ስላሳፈራቸው እነዚህ ባት አምላኪዎች ጎደሎ የሆነን ወላሂ አልዓዚም ሙሉ ሰውነት እንኳን ሙሉ አካል ከተባለ ሙሉ እንኳን ያልሆነ ማለት ነው። ባት አምላኪዎች፣ እጅ አምላኪዎች፣ ባት አምላኪዎች እየተንገበገቡ ይገኛሉ። እኛ ከናንተ ጋር መቼ ነው አንድ ምን ሆነው? ከክርስቲያኖ ወግ ነው ምናምን። እናንተ እኮ ኢስላምን አወኩልም እኮ ባት ነው የምታመልኩት። ደግሞ አልተገለጸም ይላል። እነዚህ ሙጀሲማ ወሃቢያዎች ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንደም ሊኖረው ስለሚችል ነፊያ እናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች፣ ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ። ተረቱ ሞልቶ ባት አለው አለ፣ እግር አለው አለ። ምን ማለት ነው? አሁን ይሄንን አላህ ብለህ ሰይመህ እንዴት ነው አንድ ልንሆን የምንችለው? አዎ የኛ አላህ ብለን የምናመልከው የሆነው አላህ፣ እኛ ሙስሊሞች የምንገዛው አላህ ማን ነው? በአቅጣጫ በቦታ በክፍለ አካላት የሚገለጽ ጌታ አይደለም። ሴትዮ የምትለውን እናዳምጣት። ቢዲአን ለመስራት ሱናውን አድበስባሽ የሰላም እንቅፋት ተውሳክና ረባሽ የክፋት ጠበቃ የሰይጣን እንባባሽ ጥላቻን በሐሰድ ስሜት ጋር ያሰረው ሐቅን በመቃወም ጥመት ያከሰረው ተውሂድን እንዳያይ በሽርክ የታወረው አእምሮውን ልቡን ኹራፋት ያጠረው እስኪ በምን ሂሳብ ከአማኝ እንቁጠረው። ስሚ በማይመጣ መተሽ ሰው አትነካኪ። ምንም ያሉት የለም እውነትን እወቂ። አሁን አንቺም ሰው ነሽ፣ ደብተርሽን ይዘሽ ልትተቺ መጣሽ በግጥም አድርገሽ፣ ሊያውም የመሻሪን ያንን ውድ ጀግና ወሃቢያን ሁሉ ላደረገው መና ተቀበይ ብለሽ ያነበብሽው የክፋት ጠበቃ የሰይጣን እንባባሽ ጥላቻን በሐሴት ስሜት ጋር ያሰረው ሐቅን ለመቃወም ጥመት ያከሰረው የኔ ብለሽ ያልሽው ይሄ እኮ ጃሂሉ እሱ ነው። ጌታውን ሳያውቅ አስተምራለሁ ብሎ የደፈረው አልተገለጸም አለው ብሎ በሱ ኡመቱ ያፈረው የፍጡርን ባህሪ ሙሉ በሙሉ ደፍድፎ ያመነው ያ ጎፈሪያችሁ ቦርጩ ወጣ ያለው ስሙን ብለው ያሉት እሱ ነው፣ ሁሴን ነው። ለተተቺ ብለሽ ያመጣሽው ጀግና ልንገርሽ ስለሱ ቃላትን ባይበቃ የእውቀት ምሁር ነው የኢስላም አንደኛ ሐቅን ለማሳወቅ እንቅልፍ የማይተኛ ለብዙሃን ሰዎች አባትም ኡስታዝም ሆኖ የሚያኮራ ጀግና ተወዳጅ ነው ባጢል የማይፈራ ሐቅን ለማሳወቅ ሁሌ የሚተጋ ጀግና ተወዳጅ ነው ባጢልን ለማክሰም ሁሌ የሚለፋ እኔ ለኡስታዜ ቃል አጣሁላቸው መላው ነው የጠፋኝ ምን እንደምላቸው ውይይት ቢያቀርቡ ለዛ ለሁሷችሁ ከጀግንነታቸው ከአንድም ሁለት ጊዜ ሳይቀበላቸው ይተኛል በጊዜ። አይ ዋሃብያ አይ አካል አምላኪ በኡስታዜ መተሽ ሰው አትነካኪ። መግጠም እንደቻልሽው እኛም ጥበብ አለን ካንቺ በተሻለ በጥሩ አቀራረብ በግጥም አድርገን እውነትን ማሳወቅ። ጊዜ አጣሁኝ እንጂ ብዙ ለመናገር ስለዛ ጎፈሬ ከፍሪ ጋር ተቀምጦ ስላወራው ወሬ ካፊር ሆኖ ሳለ ለካፊር መልስ ያጣው የዋሃብያ ጀግና ከእውቀት የጸዳው
በዚሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት ማለት ነው። ጦርነቱ እንግዲህ ሰሞኑን የተነሳው ጦርነት አልበረደም ማለት ነው እና እንደቀጠለ ነው እና ያው እንግዲህ እንደምታዩት ከመግቢያ ላይ እንዲያሳያችሁ ቪዲዮ ማለት ነው እስበሳችንን እያባለን ያለው ማለት ነው። የባለፈው ዲቤት እፎይና ሁሱ ሆነው ያረጉት ክርክር ማለት ነው እና በነገራችን ላይ እፎይ እየተላከውን ነው ይዞ የመጣው ማለት ነው። ይሄ አንዴ ማለት እፎይ ግሩፕ እንትን ላይ ቲክቶክ ላይ ቤት ገብቶ ማለት ነው የሆነ ሙስሊም ልጅ ወዴት ነው አላህ የሚሮጠው ብለህ አትመልስልህ አትጠይቀውም ነበር ወይ ይሮጣል ሲልህ ወዴት ነው አትለውም ነበር ወይ እያለ ነበረ ማለት ነው። አላስገባሁላችሁም እንጂ ያንን ደግሞ ከውይይት በኋላ ሁሱ ከትናንት ወዲያ መልሶታል ማለት ነው። የሆነ ሰው ጠይቆት እና ቲክቶክ ላይ ምናልባት አይታችሁ ሊሆን ይችላል እና ደግሞ እንደዚህ እያሉ ሙስሊሞች እዛ እየገቡ ሙስሊም ነን ያሉ ሰዎች ማለት ነው እዛ እየገቡ ሁሱ እንትና እፎይ ጋር ነው ማለት ነው ጥያቄውን እየፈጠሩ ጥያቄውን እንዲበለው እየተባባሉ የላኩት ነው ማለት ነው። እፎይ እያመላለሰ ነው ያለው ማለት ነው እና በጣም ነው የሚያሳዝነው። በዚህን ያክል እስበሳችን እንድንባላ መፍጠር እንትን ጠብ መፍጠር እንደዚህ እስበሳችን ጥላቻ መፈጣጠሩ ጥሩ አይደለም ብዬ አስባለሁ እኔ እንደራሴ ማለት ነው እና ሙስሊም ነው አሁን የመጣ ነው ሁሉም ነገር ማለት ነው። ይሄ መከፋፈሉ ምናምን አሁን የመጣ ነው። ሙስሊም አንድ አላህ አምላኪና አላህን የሚያመልክና የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሚከተል መሆን አለበት ብዬ አምናለሁኝ እና አሁን ላይ በጣም ነው የሚገርመኝ ማለት ነው። አሁን ለምሳሌ ሙስሊሞች አሁን ብዙም እናውቃለን። አሁን እኔ ለምሳሌ ብዙም ማላውቁ ነገር አለ። በእርግጥ ሁሉም ኡስታዞች ናቸው ከኔ ይበልጣሉ በጣም ግን እንደ አንድ ሰው ያደናግራሉ ለማያውቅ ሰው ማለት ነው። ሁለቱም ኢቃሚስት ለብሰዋል። ሁለቱም ደግሞ ተጣልተው አንደኛው እግር አለው አንደኛው እጅ አለው እያሉ ይጣላሉ ማለት አንደኛውን አንደኛው ትሰድባለህ አንደኛውን አንደኛው ትሰድባለህ። እሺ ሁለቱም ሙስሊም ነው የሚመስሉት ሲያዋቸው አለባበሳቸው ሁሉ ነገራቸው ሙስሊም ናቸው። በአላህ ወላሂ ይባባላሉ ማለት ነው እና በአላህ እንደሚያምኑ ሁላቸውም እንትን ይላሉ። እንኳን እኛ ትንሽ እንኳን ቁርአን እንደቀሩት ለምናምን እኛ ሙስሊም ውስጥ ላይ ሆነን ለማናውቀው ውጭ ላይ ያሉት አሁን ክርስቲያን ሆነው ወደ ኢስላም ለመንጣት ራሱ ግራ የሚያጋቡ ናቸው ማለት ነው። ማለት አሁን እንደ የኔ ቢጤ ምንም የማያውቅ ማለት ነው ግራ ነው የሚያጋቡት። ሁለቱም ሙስሊም ናቸው ይጣላሉ በሳቸው በምን እንደ በቃ ግራ ነው የሚያጋባው ማለት ነው እና የኔ ያክል በግልጽ ባንያያዝ ጥሩ ነው ብዬ አምናለሁ። እውነት ወደ ያለበት መጓዙ ነው የሚሻለው ብዬ አስባለሁኝ። ማለት በጣም ይደብራል። እንደዚህ ለሰዎች መሳቂያ ለነዛ ለካፊሮች መሳቂያ መሳለቂያ መሆናችን ነው የሚያስጠላው ማለት ነው እና መፍታት ያለባችሁን ችግር መፍታት ነው። ትክክለኛው መንገድ ተመካክራችሁ ትክክለኛው መንገድ ቀጥታ መንገዱን መከተል ነው ብዬ አምናለሁ የሚሻለው። እንደዚህ በሚዲያ መመላለሱ ምናምን አይረባም፣ ደስ አይልም። ደግሞ አልፋችሁ ሂዳችሁ ከሌላ ከክርስቲያን ጋር ሂዳችሁ ሙስሊም ነን ብላችኋል። ሙስሊም ወንድሞቻችሁን ከማያያዝ ይልቅ እስበሳችሁ ሙስሊምና ሙስሊም ነን የምትሉ ሰዎች አህባሽና አህለል ሱና የምትባሉት ማለት ነው እስበሳችሁ በአንድ ሆናችሁ ተመካክራችሁ በፍቅር መፍታት ስትችሉ ያወቀውን እንዲያውቅ ያላወቀውን እንዲተው በቃ አስበሳችሁ የተማማራችሁ ወደ አንድ መንገድ መምጣት ሲገባችሁ ጭራሽ ካፊሮች ዘንድ እየሄዳችሁ ደግሞ አስበሳችሁ መያያዝ እንዲበለው የተባባላችሁ ማለት ነው። እሺ ለኛ ስለ ተማሪዎች ስለማናውቀው ወደ የትኛው እንድንሆን ነው የምትሉን ማለት ነው። ሞር ግን ደግሞ እኛ ለማናውቀው እንድንመራመርና እንድናጠና እንድናነብ ሞር ወደ ቁርአንና ወደ አላህ የነብዩን ፈለግ እንድንከተል ነው የምታደርጉን በእርግጥ ለኛ እና ይሄን ይመስላል የኔ ሀሳብ። እናንተ ደግሞ በያላችሁበት በኮሜንት እና እንግዲህ በኮሜንት ያላችሁን የእናንተን ማሳብ አስተያየት በኮሜንት ጻፉ ማለት ነው። እኔ ግራ ስለገባኝ ነው ማለት ነው። ማለት ለማያውቅ ሰው ያደናግራሉ ትንሽ ለምና የሚያውቁት ምናምን እንኳን መቼም ግን ደግሞ ለማያውቅ ሰው ግራ አታጋቡ። እሺ በአንድ ሆኑና ተመካከሩ። ሙስሊም ነው ያለህን መንገድ መከተል ከሆነ ሁላችሁም አላማችሁ ሌላ ጥላቻ ከመዝራት ይልቅ በአንድ ተመካክራችሁ ወደ አንድ አላህ መንገድ ቀጥተኛው መንገድ መከተል ይሻላል ማለት ነው እና አዲስ የሚመጡትንም እንትን አትበሏቸው ማለት ነው። ወደ አታርጓቸው። የምር ትልቅ ሰው ናችሁ የተማረ አሁን በዚህ ዘመን እንደዚህ መጨቃጨቅ መመላለስ አያስጠላም? ደግሞ ሙስሊም ሆናችሁ ሙስሊም እኮ አህላቁ ጸባዩ ሁሉ ነገሩ የነብዩን ፈለግ መከተል እስከሆነ ድረስ የነብያችንን ፈለግ መከተል አለብን ብዬ አምናለሁኝ። እና እንግዲህ ኮሜንታችሁን አስተያየት ጻፉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።